ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት እያለፈ ነው? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች ከኔ ጋር የምንሰራቸውን ስራዎች በየቤታችሁ እየሰራችሁ በጣም ቆንጆ ስራዎችን እያዘጋጃችሁ ነው። በጣም ደስ ይላል ልጆችዬ። እኔም ደግሞ ልጆችዬ በየሳምንቱ ለእናንተ የሚሆኑ ቆንጆ ስራዎችን ይዤላችሁ እየመጣው ነው። ዛሬም እንደተለመደው አንድ ቆንጆ ስራ ይዤላችሁ መጥቻለሁ። እስኪ እዩትና ገምቱ። በነገራችን ላይ እንደውም ይሄንን እቃ ታውቁታላችሁ እንዴ? ምን ይመስላችኋል? አያችሁት? ግማሾቻችሁ ያወቃችሁ ይመስለኛል። ይሄኛው እንግዲህ በቀላሉ ካርቶንና እንደዚህ ስትሮ ብለን የምንጠራውን መምጠጫውን የምንጠቀመውን በመጠቀም ወረቀት መብሻ ነው እሺ የምንሰራው። አያችሁ? በቀላሉ ወረቀትን መብሻ ማሽን ማለት ነው። ወረቀቶችን ለመብሳት ስንፈልግ በእጃችን ብዙ ጊዜ ተጠቅመን አናቅም አይደል? ወይ የሆነ ነገር ነው የምንበሳው አይደለ? ስለዚህ አሁን ግን በቀላሉ ካርቶንንና እዚህ ጋር የምታዩትን ስትሮ በመጠቀም ወረቀት መብሻ ማዘጋጀት እንዴት እንደምንችል ነው የምናየው። እዚህ ጋር ባለው አሁን ይሄ በሱ የተበሳ ነው። እንደዚህ አድርገን ወረቀቶችን ቁጭ አድርገን ይሄንን ጫን ስንለው እዚህ ጋር በምታዩት መልኩ ወረቀቶችን በምንፈልገው ቅርጽ ይቀድልናል። በክብ ቅርጽ፣ በተለያዩ ቅርጾችም እኛ እዚህ ጋር ሰርተን በምንለጥፈው ቅርጽ በሰጠነው ቅርጽና በለጠፍነው ቅርጽ ልክ የምንፈልገውን አይነት ቅርጾች እየበሳ ያወጣልናል። ስለዚህ ዛሬ የምናዘጋጀው ቆንጆ የሚያምር በቀላሉ በእጃችን የሚሰራ ወረቀት መብሻ ነው ማለት ነው። ልጆችዬ ታዲያ ይሄንን ወረቀት መብሻ ለመስራት ደግሞ የሚያስፈልጉ ነገሮች አሉ። በአካባቢያችን የምናገኛቸው ብዙ አይነት ካርቶኖች አሉን አይደል ልጆች? ስለዚህ ከምናገኛቸው ካርቶኖች ውስጥ ጠንከር ያለውን ካርቶን እንመርጥና እናዘጋጃለን። በመቀጠል ደግሞ ካርቶኑ ከላይ እንደዚህ ሲለብስ ስለሚያምር ቀለም ያላቸው ወረቀቶች ካላችሁ፣ ከሌላችሁ ግን ማንኛውንም ወረቀት መጠቀም ስለምችል ወረቀት ታዘጋጃላችሁ። ማጣበቂያ እንዲሁም ደግሞ ስትሮ ብዙ ጊዜ በጁስ በተለያዩ መንገዶች እናገኛለን አይደል? በቤታችሁ ካለ ስትሮም ስለሚያስፈልገን ስትሮን ታዘጋጃላችሁ። መቀስም ያስፈልገናል ልጆችዬ። እነዚህ ነገሮች ሁሉ አሁን የነገርኳችሁን አዘጋጅታችሁ የምትሰሩበትን ቦታ ዝግጁ እስክታደርጉ እኔ የተወሰነ ሰዓት ሰጥቻችሁ ልመለስ። እሺ ልጆችዬ ተመልሰናል። ዝግጁ ናችሁ? ጎበዝ ልጆች። እኔ ሁላችሁ እንደዚህች አድርጌ ቅርጿ የተስተካከለች ቆንጆ ካርቶን አዘጋጅቼ አምጥቻለሁ። እናንተም ልክ እንደዚህቹ ቅርጿን የተስተካከለች ቆንጆ በጣም ትልቅ ያለውን መካከለኛ ቅርጽ ያለው ካርቶን ታዘጋጃላችሁ። መጀመሪያ የምናደርገው ልጆችዬ ቀለም ባለው ወረቀት የፊቱንና የጀርባውን የበለጠ እንዲያምርልን በተለያየ ቀለም ባላቸው ወረቀቶች ውስጡን እንለጥፋለን። ስለዚህ አሁን ምን መሰላችሁ ማድረገው? በማጣበቄ መጀመሪያ የካርቶኑን ጠርዝ ቀባና ወረቀቱን ላይ ላይ ለጥፋለሁ። እሺ ልጆች ተመልከቱ። አያችሁ? በዚህ በኩል ያለውን በእነዚህ አይነት ቀብተን ጨርሰናል። ከዛ ሁለተኛውን ከመቀባታችን በፊት ይሄ ለመቁረጥ ስለማይመቸን ጠርዙን ጠብቀን ቀስ ብለን በመጀመሪያ ይሄንን በቅርጹ ልክ ቆርጠን እናወጣዋለን። ይሄው ልጆች ልክ በዚህ መንገድ ቆንጆ አድርገን ጨርሰናል። በመቀጠል ደግሞ ሌላኛውንም ክፍል ልክ እንደዚሁ ጠርዙን እንቀባና እንለጥፍለታለን። አሁን በዚህ በኩል ያለውን እንደዚህ እሱን ደግሞ ዚግዛግ እያደረግን ወደ ውስጡ ለመጥለጠፍ እንዲመቸን አድርገን ሰፋ አድርገን ከዚህ አሁን በማሳያችሁ መንገድ አድርጋችሁ ትቆርጡታላችሁ። እያችሁ እንደዚህ አድርገን ከቆረጥነው በኋላ መጀመሪያ እዚህ ጋር የተረፈውን ቀስ ብለን ወደ ውስጥ አስገብተን ቢጫ ወረቀት ላይ ወይም ደግሞ እናንተ መጀመሪያ የለጠፋችሁት ወረቀት ላይ እንደዚህ አድርጋችሁ ለጥፉት። በመቀጠልም እያንዳንዱን ጫፍ ልክ እንዲያረገን ወደ ውስጥ እንቀባዋለን።
እሺ ልጆችዬ አያችሁ በዚህ አይነት መንገድ በደንብ ሰርተን ጨርሰናል። አሁን ቀስ ብለን ምን እናደርጋለን መሰላችሁ? ካርቶኑን እንደዚህ ሁለት እኩል ቦታ እጥፍ እናደርጋለን። አያችሁ ልክ በዚህ አይነት መንገድ ሁለት እኩል ቦታ እናጥፈዋለን። እዚህ ጋር ጫፉን በደንብ እናስተካክልለትና ካርቶኑን እጥፍ አድርገን ተመሳሳይ ቅርጽ እንዲይዝ እናደርጋለን። በመቀጠል ልጆች ያያችሁ አሁን እንደዚህ ታጥፎ እንትኑን ለመስራት ወይም ወረቀት መቁረጫውን ለመስራት ዝግጁ ሆኗል። ከዛ በፊት ግን ለበኋላ ስለማይመቸን እዚህ ጋር እኔ የተለያዩ ቅርጽ ያላቸው ቆንጆ ስዕሎችን አዘጋጅቻለሁ። የበለጠ ለማሳመር ስለሚጠቅመን እንደዚህ ያረግን ደግሞ በእጃችሁን በሳላችሁ ስዕል ሊሆን ይችላል። እንደዚህ ደግሞ የተሳለ ስዕልም ካገኛችሁ የበለጠ ስራችንን ስለሚያሳምርልን ያድጋችሁ በደንብ አርጋችሁ ልጥፍ ታረጋላችሁ። አቤት እንዴት እንደሚያምር አያችሁ። ካሁኑ እቺን ደግሞ እስኪ ውስጥ ላይ እንለጥፋት። አሁን የበለጠ አሳምረናል። እሺ ልጆች በመቀጠል ደግሞ ቅድም ስትሮ እንደሚያስፈልግ እንድታዘጋጁ ነግሬያችሁ ነበር አይደል? አሁን ደግሞ ስትሮአችንን እንዴት እንደምንጠቀመው አሳያችኋለሁ። በመጀመሪያ እዚህ ጋር በመታየት ቦታ ላይ 3 እኩል ቦታ 3ም 4ም እናንተ እንደፈለጋችሁ ማድረግ ይቻላል። ስትሮዎቹን እኩል እንደዚህ እንቆርጣቸዋለን በእኩል መጠን ማለት ነው። ጠንከር ያለ ስትሮ ስላለ ከተቻለ ጠንከር ያለውን ስትሮ ብትጠቀሙ የበለጠ እንዲበሳልን እሱ ይመከራል። አያችሁ በዚህ አይነት መንገድ ስትሮአችንን አዘጋጅተናል። በመቀጠል ስትሮውን እንዲችሉ አርጋችሁ ጫፍና ጫፉን ቆርጣችሁ ሶስቱንም ታዘጋጃላችሁ። ያው ሶስቱንም በተመሳሳይ አዘጋጅተናል። አሁን ራቅ አድርገን የሚመች ቦታ ላይ እንደዚህ ማጣበቂያውን እንቀባና እንለጥፈዋለን። እንደዚህ አድርገን ሶስቱንም በደንብ አድርገን እናጣብቃለን። እስኪ ደርቅልን ግን ትንሽ ጊዜ ይፈልጋል። ጠንከር ባለ ማጣበቂያ ብታጣብቁት በደንብ ይይዝላችኋል። እሺ ልጆች በዚህ አይነት እንግዲህ መብሻውን አዘጋጅተናል። አሁን ሶስቱ የሚበሱበት ቦታ ደግሞ እንደዚህ ሄደን ምልክቱን ከወሰድን በኋላ እዛ ጋር በኋላ ላይ ሲደርቅ በደንብ ይበሳልናል። እስከዛው ግን ምልክቱን እንወስዳለን። ያው በዚህ አይነት መንገድ ከወሰድን በኋላ በሆነ ዕቃ አድርገን ወይም በመብሻው እስኪደርቅልን ድረስ በስተን ማዘጋጀት እንችላለን። ራሱም ከደረቀ በኋላ ደግሞ ልጆች እንደዚህ ታረጉት ካርቶኑ ስለሚጠነክርበት ይሄ የወረቀት ክብ ማውጫ ስለሆነ ካርቶኑን በሆነ ሹል ነገር በስራስም እንደዚህ በመቀስም ቀስ ብላችሁ በትንሹ ቀደድ እናረግለታለን። ትንሽ ካርቶኑ ጠንከር ስለሚል ማለት ነው። ከዛ ውጪ ግን ወረቀት ምናምን በቀላሉ ይቀዳል። አያችሁ አሁን በልኩ ስለበሳንለት ወረቀታችንን ስንሰጠው በደንብ ይበሳልናል። እስኪ እንሞክር ልጆች አንድ ወረቀት ወስደን። እሺ ልጆች አሁን እንግዲህ ትንሽ ጠንከር ብሎ መያዝ ስላለበት እስኪይዝ ድረስ ሊያስቸግሪን ይችላል። ግን ከዛ በኋላ ይሄው አያችሁ አሁን ራሱ የተወሰነ ሞክሯል። ስለዚህ እንደዚህ አድርገን ወረቀቱን ሰተን በደንብ ጫን ስንለው ይበሳልናል ማለት ነው። ያው ራሱንም ደግሞ እንትን ስትሉት በየጉርጓዱ እንደዚህ በተዘጋጀለት ክብ ቦታ ራሱን ችሎ ይገባል። እንደዚህ ያረግን እንግዲህ የፈለግነውን ቅርጽ እየሰራን በቀላሉ ወረቀቶችን በቅርጽ ማውጫ በመጠቀም በማውጣት መጠቀምና መዝናናት ስራዎችን መስራት እንችላለን ማለት ነው። እሺ ልጆች እንግዲህ ለዛሬ እንደዚህ በጣም በቀላሉ በካርቶንና ወረቀትን በመጠቀም የሚሰራው ቆንጆ የወረቀት መቁረጫ ነበር ይዘን የመጣ ነው አይደል? ሁላችሁም ሰራችሁት? እንዴት ነው በየቤታችሁ እየሞከራችሁ ነው አይደል? ይከብዳል ልጆችዬ? አይከብድም። በጣም ቀላል እያዝናና ዕውቀትን የሚሰጥ ቆንጆ ስራ ነበር። እንግዲህ የተለያዩ ቅርጾችን ለማውጣት እንዲሁም ደግሞ የምንፈልገውን ስራ ለመስራት እንደዚህ በራሳችን እጅ እየሰራን መጠቀም ይኖርብናል አይደል? ጎበዝ ልጆች ለዛሬ እንግዲህ እቺን ቆንጆን ስራ ነበር ይዤላችሁ የመጣሁት። በሚቀጥለው ጊዜም ስንገናኝ እንደዚህ ሁላችሁንም የሚያሳትፍ የምትወዱትን የምትዝናኑበትን ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ግን ልጆች ሁሌ እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁንም በደንብ ተከታተሉ። ጎበዝ ልጆች ሁኑ። እሺ ጎበዝ ልጆች። ቻው ቻው ኢትዮጵያ ልጆች።